ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትስአፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ የቻናላችን ቤተሰቦች፣ በዛሬው ትምህርታችን ደግሞ የማሳያቸው የእንግሊዘኛ ፊደላትን እንዴት አድርገን ማንበብ እንደምንችል አንድ ባንድ ሁሎችን የማሳያችሁ ይሆናል። ቃላት ባንድ ላይ ሲመጡ የእንግሊዘኛ ቃላት ወይም ወርዶች እንዴት አድርገን ነው ማንበብ የምንችለው የሚሉትን ነው የማሳያችሁ። እናንተ የዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡን አበረታቱ እያልሁኝ እንግሊዘኛ መማርና ማንበብ የምትፈልጉ ልጆች በቅድሚያ ይህንን ቪዲዮ እንድታዩት እመክራለሁ። ይህን ቪዲዮ እስከ መጨረሻው ካያችሁት እንግሊዘኛ ቃላትን ለማንበብ በጣም ቀላልና ሲምፕል ይሆንላችኋል ማለት ነው። በኦንላይን መማር የምትፈልጉ እዚህ ዲስክሪፕሽን ላይ ባስቀመጥነው ስልካችን እየደወላችሁ በኢሞ፣ ቴሌግራም፣ ዋትስአፕ በየትኛውም ሶሻል አማራጭ እናንተን በተመቻችሁ እየደወላችሁ መማር ትችላላችሁ። እናንተን በተመቻችሁ ሰዓት እያስተማርን እንገኛለን። ቀጥታ ወደ ትምህርታችን እንሄድ። እንግዲህ እንደምታውቁት እንግሊዘኛ ለማንበብ ሁለት ወሳኝ ነገሮችን ማወቅ ያስፈልጋል። እነሱ ምን ናቸው ብንል ኮንሶናንት ሳውንድ ኤንድ ቫውል ሳውንድ ይባላሉ። ኮንሶናንት ሳውንድ የሚባሉት ምንድን ናቸው ብንል እንግሊዘኛ ላይ ተነባቢ ድምጾች ይባላሉ። ተነባቢ ድምጾች። እንደገና ቫውል ሳውንድስ ምንላቸውስ ምንድን ናቸው ስንል ደግሞ አናባቢ ድምጾች ናቸው። ተነባቢና አናባቢ ድምጾች ሁለት ናቸው። እነሱን ለይተን ማወቅ ነው። እንግዲህ ከነዛ ከተነባቢዎችና ከአናባቢዎች ውስጥ እናንተ ለመያዝ የሚቀላችሁ የትኛው ነው? እነዚህን አናባቢ ድምጾችን በደንብ አድርጋችሁ ከያዛችሁ ቀላል ናቸው። 5 ስለሆኑ እኒን ካወቃችሁ ትምህርት የእንግሊዘኛን ለማንበብ በጣም ሲምፕልና ቀላል ነው። እነዚህ 5ቱ ቫውል ሳውንድ ይባላሉ ወይም አናባቢ ድምጾች ኤ፣ ኢ፣ አይ፣ ኦ፣ ዩ። እነዚህ በደንብ አድርጋችሁ መያዝ ነው። ሁሌም ከቃላቱ ጋር አብረው ይመጣሉ፣ ያናብባሉ እንጂ አይነበቡም። እንዴት ነው የሚሉትን በምሳሌ አሳያችኋለሁ። እናንተ ይህን ቪዲዮ ተከታተሉ እስከ መጨረሻው። ቀጣይ ቪዲዮዎችን ኤግዛምፕሎችን ወይም ምሳሌዎችን ሁሉ ስለምለቅላችሁ ላይክ፣ ሰብስክራይብ አድርጉ። አሁን ኮንሶናንት የምንላቸው የእንግሊዘኛ ፊደላት 26 ሲሆኑ ከ26ቱ ውስጥ 21ዱ ኮንሶናንት ሳውንድ ወይም ተነባቢ ድምጾች እንላቸዋለን። 5ቱ ምን ናቸው ብያቸዋለሁ? ቫውል ሳውንድ ወይም አናባቢ ድምጾች። አሁን የምናያቸው 21ዱን ተነባቢ ድምጾችን ነው። 21ዱ ተነባቢ ድምጾች እንዴት ነው የምናነባቸው? ምን ብለን የሚሉትን አንድ ባንድ እናያቸው። ከዛ በፊት ይች ቢ፣ ሲ፣ ዲ፣ ኤፍ፣ ጂ፣ ኤች፣ ጄ፣ ኬ፣ ኤል፣ ኤም፣ ኤን፣ ፒ እንላቸዋለን። እንዲሁም ኪው፣ አር፣ ኤስ፣ ቲ፣ ቪ፣ ደብሊው፣ ኤክስ፣ ዋይ፣ ዜድ። እንግዲህ እነዚህ እናንተ በፊት ኤቢሲዲን ማወቅ አለባችሁ። ምን እንደሆኑ ኤቢሲዲን ከኤስ ከዜድ ያሉትን አሁን ማሳያችሁ ኮንሶናንቶችን ነው። ስለዚህ ቢ ማን ተብላ ትጠራለች ነው። ከቃላቶቹ ጋር ወይም ከወርድ ጋር ሆና ስትመጣ ማን ተብላ ትነበባለች ስንል ቢን ብ ብለን እናነባለን። ብ ሲል ሁለት አይነት አነባብ አላት። ስ ወይም ክ እንላታለን።
ቢን ብ፣ ሲን ስ ወይም ክ፣ ዲን ድ ድ። አማርኛ የምትችሉ ልጆች ይህንን በአማርኛ የጣፉትን ማየት ትችላላችሁ። ዲን ድ ድ እንላለን። ኤፍን ፍ ፍ ፍ። ጂን በሁለት መንገድ እናነባለን። ላይክ እንደ ሲ ሲን ስ ወይም ክ እንዳልናት፣ ጂን ደግሞ ጅ ወይም ግ ጅ ወይም ግ ብለን እናነባታለን። ኤችንስ ማን እንላታለን? ህ ህ። ጀን ጅ ጅ። ኬ ክ ክ። ኤልን ል ል። ኤምን ም ም። ኤንን ን ን። ፒን ፕ ፕ። እንግዲህ እንዳያችሁት ብ ስ ወይም ክ፣ ድ ፍ፣ ጅ ወይም ግ፣ ህ ጅ፣ ክ፣ ል፣ ም፣ ን፣ ፕ ብለን አነበብናቸው። እነዚህም እናንተ በደንብ አድርጋችሁ መያዝ አለባችሁ። ሁሌም ስናነብ የምናነባቸው ድምፆች ስለሆኑ በአንድ ላይ ሲመጡ ከተነባቢዎችና አናባቢዎች በአንድ ላይ ሆነው በሚመጡበት ሰዓት ምን ተብለው መነበብ እንዳለባቸው ቋሚኒ የማይቀየር ድምጻቸው ስለሆነ በደንብ እነዚህን ካወቃችሁ እንግሊዘኛ ለማንበብ በጣም ቀላል ነው። ቀጣይ ደግሞ እስቲ እናያቸው። አሁን ኪው አር ኤስ ቲ ቪ ደብሊው ኤክስ ዋይ ዜድ ይላል። አሁን ኪውን ማን ብለን እናነባታለን ብንል ከ ክ ብለን እናነባታለን። አርን ር ር፣ ኤስን ስ ስ፣ ቲን ት ት፣ ቪን ቭ ቭ፣ ክ ር ስ ት ቭ ቭ። ደጋግማችሁ ያዟቸው እናንተ። ደብሊውን ው ው፣ ኤክስን ክስ ክስ፣ ዋይን ይ ይ፣ ዜድን ዝ ዝ። እንግዲህ እስከ መጨረሻ እንዴ ልበላችሁ። ክ ር ስ ት ቭ ው ክስ ይ ዝ። ያው ሙሉ እነዚህ ምን ተብለው ይነበባሉ ብያቸዋለሁ? ኮንሶናንት ሳውንድ ወይም ተነባቢ ድምፆች ተብለው ይነበባሉ ወይም ይያዛሉ። አሁን ደግሞ አምስቱን አናባቢ ድምፆችን ያዛቸው። እኒህ የተለየ አነባብ ነው ያላቸው። ከነዚህ ጋራ በሚሆኑበት ሰዓት ተጣምረው አንድ አይነት ድምፅ ስለሚሰጡን ነው አናባቢ ያልናቸው። እኒህ ተነባቢ ያልናቸው ብቻቸውን ሲሆኑም ከሌላ ፊደላት ጋርም ሲጨመሩ ራሳቸውን ለይተው ስለሚነበቡ ነው። አምስቱ ግን ከማንኛውም ፊደላት ጋር በሚጨመሩበት ጊዜ ራሳቸውን ችለው አይነበቡም፣ አናባቢ ሆነው ነው የሚገቡ። ስለዚህ እኒህ አናባቢ ድምፆች ወይም ቫውል ሳውንዶች በሁለት እንከፍላቸዋለን። ሎንግ ቫውል ሳውንድስ እና ሾርት ቫውል ሳውንድስ ብለን እንከፍላቸዋለን። ማን ማን አልኳችሁ? ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ። ሎንግ ቫውል ሳውንድ ያልናቸው የትኞችን ነው? እንግዲህ ኤ፣ ኢ፣ አይ፣ ኦ፣ ዩ እንዳያችኋቸው እነዚህ አምስቱ ኤን ኤ ኤ ብለን ምንጠራት ከሆነ ኢን ኢ ኢ ብለን ምንጠራት ከሆነ አይን አይ አይ ብለን ምንጠራት ከሆነ ኦን ኦ ኦ ዩን ኡ
ወይም ዩ ብለን የምንጠራቸው ከሆነ ሎንግ ቫውል ሳውንድ እንለዋለን። ሎንግ ቫውል ሳውንድ ማለት ድምጻቸው ሳይቀየር እንዳለ ራሳቸውን ስንጠራ ነው። ሾርት ቫውል ሳውንድ የምንለው መቼ ነው? ኤን አ ብለን በምንጠራበት ሰዓት ተነባቢ ሁና በምትገባበት ጊዜ ከተነባቢዎች ጋር አናባቢ ሁና ስትገብታ ግን አ ተብላ ድምጿ ይጠራል። በዛን ሰዓት ሾርት እንላታለን። አ ኢን ኤ ብለን በምንጠራበት ጊዜ ኤ በምንልበት ጊዜ ሾርት ቫውል ሳውንድ ይሆናል። አይን ኢ ብለን በምንጠራበት ጊዜ ኢ ሆኖ ሲነበብ ሾርት ቫውል ሳውንድ ይሆናል። ኦን ኦ ተመሳሳይ ነው። ሎንግም ሾርትም ሲሆን ተመሳሳይ ነው። ዩን አ ብለን በምንጠራበት ጊዜ ምን ይሆናል? ሾርት ቫውል ሳውንድ ይሆናል። ስለዚህ እናንተ መያዝ ያለባችሁ ሾርት ሲሆን አ ኤ ኢ ኦ አ ተብለው እንደሚነበቡ፣ ሎንግ ቫውል ሳውንድ ሲሆኑ ኤ ኢ አይ ኦ ዩ ተብለው ይነበባሉ። ስለዚህ እነዚህ ከ21ዱ ተነባቢ ድምጾች ጋር ሲሆኑ የሚሰጡት ድምጽ ነው አሁን ያሳየዋችሁ። 5ቱ የሚሰጡት ድምጽ ነው አሁን ያሳየዋችሁ። ስለዚህ እናንተ በደንብ አድርጋችሁ አሁን ያሳየዋችሁ ድምጻቸውን ብቻ በደንብ አድርጋችሁ ከያዛችሁ ቀጣይ ኤግዛምፕሎች በምናነብበት ሰዓት በጣም ቀላል ነው፣ አይከብድ። ኤግዛምፕሉን በደንብ አድርጌ ያሳያችኋለሁ። ሌላ ቪዲዮ ይዤላችሁ እመጣለሁ። እስከዚያው ድረስ ሰላም ሁኑ። ላይክ ሰብስክራይብ ያላረጋችሁ ላይክ ሰብስክራይብ በማድረግ አበረታቱ። ሰላም ሁኑ።